ተለዩ እኔማ አገለግላለሁ። አጠራርጌ ግን እኔ ስለ አገልግሎታችን 5 ደቂቃ ውስጥ ላቀርብ። በተለያየ ቦታ ላይ የተላኩ የወንጌል መልእክተኞችን እስካሉበት ቦታ በመድረስ የሚያገለግል አገልግሎት ነው። አገልግሎቱ አጀማመሩን ባለፈው የነበራችሁ ስለነገርኳችሁ አዳዲስ ዛሬ ያላችሁ ልነግራችሁ እወዳለሁ። በ2017 በጥቅምት ወር በሩቅ ያሉ የሚስዮናውያን አገልግሎት ኑሮ እና ተጋድሎ ከተመለከትን በኋላ ያሉበት ሁኔታ የእኛን አብሮነት በብዙ የሚሻማ መሆኑን ተረድተን እየጸለይን ከቆየን በኋላ የቴሌግራም ግሩፕ በመክፈት ከተለያዩ ወንድሞችና እህቶች ጋር በመሆን በጸሎት በዝማሬና በቃል አገልግሎት ህብረቱ ሊጨመር ችሏል። ባለፈው 2017 ጥቅምት ወር ማለት ነው። ብዙ ካብራራ ጊዜ ሲወስድብኝ ብዬ ማለት ራእያችን ምንድን ነው? ሚስዮናውያን የቅዱሳንን ሁለንተናዊ ድጋፍ እያገኙ ቤተ ክርስቲያንን ተክለው ሲያገለግሉ ማየት። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። ይገርማችኋል። አሁን ስለ ወንጌል በምናወራበት በዚህ ሞመንት ነርቫችን ሁሉ አይድን፣ በጣም አውቶ ፉበር ከስራ ውጭ ነው። ቤተክርስቲያን ውስጥ ያለው የቅዱሳን ነርቭ ማለት ሰንሰለትና ኤገር የሆነው ትምህርትና ስርዓት ሊያውጡ ቀጥ እግዚአብሔር ወደ ወንጌል ይመልሰዋል። እጃችሁን አንሱና አሜን በሉ። ወዴት ይመልሷል? ወደ ወንጌል። እናምናለን። እንዴት አስቸጋሪ እንደሆነ እያንዳንዳችሁ ቤተክርስቲያን ውስጥ ያላችሁ ይህ መቀነስ አለበት። ራእያችን ወንጌል ከሆነ ያልኳችሁ ሚስዮናውያን ሁለንተናዊ ቅዱሳንን ድጋፍ እያገኙ ሲያገለግሉ ማለት ነው። ተልዕኳችን ስለ ሚሽን አገልግሎት፣ ስለዚህ ወንጌል አገልግሎት ማላጭ አማኝ ማህበረሰብን መገንባት ነው። የሚጸልይ በወንጌል ጉዳይ ላይ ትኩረት አድርጎ የሚጸልይ ማላጭ የሆነ ቅዱሳንን መገንባት ሰራዊት። አሜን። የሚጸልይ እርሱ የዚህ የወንጌል አገልግሎት ሰራዊት ነው። እሱን መገንባት። ሁለተኛው በወንጌል አገልግሎት ስራ ሚስዮናውያንን በስልጠና ማስታጠቅ እና ለሚሽን ስራ የሚያስፈልጋቸው ቁሳቁስ ማቅረብ። በተለያዩ የሀገራችን ክፍሎች ተልከው ወንጌልን እያገለገሉ ያሉ ሚስዮናውያን የእኛን አብሮነት ይሻሉ። የት ናችሁ እያሉ ያሉት። ሶስተኛው በገንዘቡ፣ በእውቀቱ፣ በጉልበትና ባለው ሁሉ ወንጌል የማድረስ ስራ ውስጥ በቀጣይነት ተሳታፊ የሆነ ትውልድ መፍጠር። ይሄ ሶስተኛው ተልዕኳችን። የተለያዩ ወቅታዊ ችግሮች ውስጥ የሚገኙ ሚስዮናውያንን በገንዘብና በቁሳቁስ መርዳት ተልዕኳችን። እሴቶቻችን የወንጌል ማህበርተኝነት እሴቶቻችን አንዱ ከተለያዩ ቤተ እምነት ተውጣጥተን የወንጌል ማህበርተኝነት ጽንሰ ሀሳብ ይዘን ማገልገል። ሁለተኛው ግልጸኝነት፣ እንደዚሁ አብሮን እያገለገሉ ያሉትን እየጠራንና በአንድ ለአንድ ደግሞ ነገሮቻችንን በሙሉ ግልጽ እያደረገ መስራት። ሶስተኛው ታማኝነትን ለሁሉ መግለጽ። አራተኛ ደራሽ መሆን፣ በሁሉም አቅጣጫ ለመድረስ መታታት። በሁሉም አቅጣጫ ለመድረስ መታታት። በመካከላችን አብረውን ከሚያገለግሉት ጋር በፍቅር ገመድ ተሳስረን ማገልገል። ከዛ ውጭ አንዳችን ቀን ሳንሰንፍ፣ አንዳችን ቀን እድል ለስንፍና ሳንሰጥ በትጋትና ትጋት ብቻ መገለጽ። ለወንጌል እነዚህ እሴት አድርገን እየተጋደልን ያለ። ክብር ለእግዚአብሔር ይሁን። ህብረቱን እንደጀመረ ወዲያው የተወሰደው አደረጃጀቱ ይህንን ህብረት ስናዋቅር 7
የሚስዮናውያን አገልግሎት ህብረት ቦርድ አባላትን ያዋቀረ ነው። ከዛም ደግሞ በመቀሌ፣ በአፋር፣ በጉራጌ፣ በጂንካ፣ በሶማሌ፣ በድሬዳዋ በተለያዩ ቦታዎች ላይ ፋሲሊቴተሮችን ማስቀመጥ ነበረብን። በእነዚህ በጠራኋቸው ሁሉ ላይ ፋሲሊቴተር ይህን አገልግሎት የሚያንቀሳቅሱልን፣ እዛ ስንንቀሳቀስ የሚያመቻቹልን፣ እዛ ያለውን የሚያስተባብሩልን አቋቁመናል። እግዚአብሔር የተባረከ ይሁን። ከዛ ውጭ እኛ ጋር 7 የሚስዮናውያን የቦርድ አባላት ያሉት ሲሆን አደረጃጀቱ ቦርድ ከስራዬ ከላይ ይኖረዋል። ቦርድ አባላት ይህንን ህብረት ይመሩታል። ከዛ ከቦርዱ በታች ስራ አስኪያጅ አለው። ስራ አስኪያጅና ኦዲተር አለው። ሁለቱ ለቦርድ ተጠሪ ናቸው። ከዛ ደግሞ ከስራ አስኪያጁ ስር እሳቱ ገንዘብ ያዥ እና ሌሎች ሰራተኞች ይኖራሉ። አሁን ላይ የምንጠቀሙ ይሄንን ነው። ይሄ ማለት ደግሞ ከሲቪል ሶሳይቲ እንደ መንፈሳዊ ተቋም እንደ መንፈሳዊ ኤንጂኦ ተቋም አድርገን ወንጌልን ለመስራት እንዲያመች ከእነሱ ጋር ፈቃድ ለመውሰድ ፕሮሰስ አድርገን እነሱ ላይ ዳውንሎድ ወይም ዌባቸው ላይ ዳውንሎድ ተደርጎ አሁን በዌይቲንግ ሊስት ላይ ያለ እንትናችን ነው ማለት ነው። ይሄኛ መዋቅራችን አሁንም የሚንቀሳቀሰው በዚህ አደረጃጀት። በዚህ መሰረት ቦርዱ ከላይ ለመሆኑ መጠን ቦርዱ የበላይ ጠባቂ ነው። በዚህ መጋቢ ግዛቸው የቦርዱ ሰብሳቢ ናቸው። ጊዜ አንድ ወደፊት መጋቢ ግዛቸው የቦርዳችን ሰብሳቢ ናቸው። ይሄ ታቢያ ምክትል ሰብሳቢ እዚህ ጋር ይሄ ታቢያ ደመላሽ እሷ ደግሞ ምክትል ሰብሳቢ። ይሄ ታይሻውና የቦርዳችን ጸሐፊ ናት። ወደዚህ ተባረኪ። ወንድም ብርሃኑ ገብረ ሕይወት ሂሳብ ሹም ነው። የት ነህ? ተባረክ። ከዛ ደግሞ ይሄ ወንድም ፍቅሩ መኮንን የውስጥ ኦዲተር ነው። ፍቅር ተባረክ። እሺ ይሄ ተሳበሪ ገንዘብ ያዥ ናት። ተባረክ ተባረክ። መጋቢ ሞገስ ወልደማርያም አባል ነው ማለት ነው። አባል ነው ያገለግላል። በመምከር መንገድ በማሳየት ሳት እንዳለን ማለት ነው። እግዚአብሔር የተባረከ ነው። እኔ ቅጥረኛ ስራ አስኪያጅ ነኝ ማለት ነው። ተባረኩ። እኛ አንድ ጊዜ እጃችሁ ላይ ስራ ባርኩን። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። አሜን። ተባረኩ። እሺ እሺ፣ ተመለሱ ወደ ቦታችሁ። በሩቁ ያው ለማስታወቅ እሺ፣ ይሄን ጋርባችሁ እሺ። እስካሁን ድረስ እንግዲህ ይሄ ከሆነ የተከናወኑ በዚህ ከጥቅምት ወር ጀምሮ እስከ ዛሬ ድረስ የሰራናቸው ስንት ወር ማለት ነው? 8 ወር። እስከ በዚህ 8 ውስጥ የተከናወኑ ነገሮችን ላስታውቃችሁ። አስተዳደራዊ ስራዎች በ8 ወራት ጊዜ ውስጥ አሁን ያያችሁ ኮሚቴ ለ10 ጊዜ በአካል በመገናኘት ውይይት አደረገ። 10 ጊዜ በወር አንድም ሁለትም እያደረገ በመገናኘት ቋሚ በአጀንዳ የተያዘ ውይይት አድርጓል። አንዱ ለ10 ጊዜ። ሁለተኛው 5 ጊዜ በቴሌግራም አጀንዳ ይዞ መሰባሰብ ችሏል። 5 ጊዜ። ከዛ ውጭ ኢመደበኛ የሆኑ ውይይቶችን አድርገናል። ተጨማሪ የቦርድ አባላት የመምረጥ ስራ ተሰርቶ ነበር። ክፍተቶች ስለነበሩ እነሱን ማሟላት ስራ ተሰርቶ ነበር። በዚህ ጊዜ መሪዎች በህብረት ሆነው አንዳንዶችን ቀጥሮ መያዝ ለመተዋወቅ ችለዋል። ይህንን አገልግሎት ማስተዋወቅ ማለት ነው። አስተዳደራዊ ስራዎች እነዚህ ስራዎችን በዋናነት ሰርተናል። መንፈሳዊ ስራዎችን በተመለከተ ደግሞ እንደ መንፈሳዊ ስራ ተቋም በመሆኑ መጠን በዋናነት የተሰራው ዘወትር ከጥቅምት ጀምሮ ጥቅምት 3 ጀምሮ ማለት ነው ዘወትር ከሰኞ እስከ ዓርብ በቴሌግራም ለ8 ወር ሳያቋርጥ ከምሽቱ 2 ሰዓት ተኩል እስከ 4 ሰዓት ተኩል ስለ ወንጌል ብቻ ጸሎት ተደርጓል። ክብር ለእግዚአብሔር ይሁን። ይህንን በቴሌግራም የምንጸልይ ወንድሞች እህቶች አለ። ይህንን ከጥቅምት ወር ጀምሮ እስከ ዛሬዋ ቀን ድረስ እስከ ትናንትናዋ ቀን ድረስ ከ2 ሰዓት ተኩል እስከ 4 ሰዓት ተኩል ለ2 ሰዓት ስለ ወንጌል ብቻ ጸሎት ይደረጋል። ሁለተኛ ይህ አገልግሎት እንዲያው ወዲያው እንደተጀመረ
የመጀመሪያው ጉብኝት ሚስዮናዊ ጉብኝት በአፋር በማድረግ 26 መጽሐፍ ቅዱስ በመግዛት 26 ሙሉ ብሉይና አዲስ ኪዳን መጽሐፍ ቅዱስ በመግዛት የማድረስና 12 ለሚሆኑ ሚስዮናውያን ስልጠና በመስጠት ጸሎትና ንግግር ሊደረግ ተችሏል። ክብር ለእግዚአብሔር ይሁን። በዚህ በቴሌግራም ላይ አብሮ በሚጸልዩ ወንድሞችና እህቶች ማለት ነው። ከዛ ውጭ ከቅዱሳን በዚህ ጊዜ 18765 ብር የተሰበሰበ ሲሆን የምሳ የትራንስፖርት ወጪያቸውን ተሸፍኖ ለአንድ ቀን ሙሉ በአፋር ያለው ስልጠና፣ ጸሎት እንዲሁም ንግግርና ህብረትን የማቋቋም ስራ ተሰርቷል። በዚህ ቴሌግራም ላይ በሚያገለግሉ በሚጸልዩ እህት ወንድሞችና የማይገኙ በጸሎቱ ላይ የማይገኙ ግን ይህንን አገልግሎት እያሉ ከኋላ በሚደግፉ ሰዎች አማካኝነት ማለት ነው። ሁለተኛ ዙር የሚስዮናውያን አገልግሎት በጉራጌ ዞን እምደብር ከተማ በማድረግ እምደብር ቃለ ሕይወት ቤተክርስቲያን ላይ በማድረግ በዚያም 12 የሚሆኑ ሚስዮናውያን ከተለያዩ የጉራጌ ወረዳ እና ቀበሌዎች ሚስዮናውያን ወደ አንድ ማዕከላዊ ከተማ በማስመጣት እነሱን ደግሞ ጸሎት፣ ንግግርና ስልጠና 50 መጽሐፍ ቅዱስና ትራክት የማቅረብ ስራ ተሰርቷል። ክብር ለእግዚአብሔር ይሁን። ይህንን በጉራጌ ላይ አድርገን አገልግለን ካገለገልን በኋላ ሚስዮናውያን ሪፖርት የማቅረብ ስራ ይሰሩ ነበርና በዚያ ላይ ከተለያዩ ቦታዎች ላይ ሄደው ሚስዮናውያን ያገለገሉትና የዳኑ ሰዎች ሪፖርት ያመጡ ነበር። ወደ 17 ሰዎች በዚህ ወራት ውስጥ አሰልጥናችሁ መጣን በኋላ 17 ሰዎች ድነው ዛሬ ቤተክርስቲያን ውስጥ የተማሩ ናቸው ብለው ከዛ ሪፖርት አድርገው ክብር ለእግዚአብሔር። ለዚያም ደግሞ የወጣው ወጪ 22140 ብር ለሚመጡና ለሚሄዱ ትራንስፖርታቸውና የምሳ ወጪያቸው ከበር ተደርጎ ማገልገል ችለናል ማለት ነው። እዚህንም ደግሞ የተገኘው አሁንም በዚህ አገልግሎት ውስጥ አብረው ከሚጸልዩና ከሚያገለግሉ እህት ወንድሞች በተሰበሰበው ሳንቲም ነው። እሺ ሁለተኛ ዙር ላይ እናደርግ። አሁን ሶስተኛ ዙር ምናየው ማለት ነው። ሶስተኛ ዙር የሚስዮናውያን አገልግሎት በምስራቅ ሸዋ ዞን በአዳማ የተደረገ ሲሆን በዚህ 25 ሚስዮናውያን ስልጠና ሲወስዱ 50 መጽሐፍ ቅዱስና ትራክቶችን መውሰድ ችለዋል። እዚህ ላይ 25 ሚስዮናውያን ከአዋሽ 7 ድረስ መጥተው ስልጠናውን የወሰዱት በአዳማ ፕሮግራም ያደረግነው በዚያ ቦታ ላይ በመገኘት 50 መጽሐፍ ቅዱስ ለእነሱ የማድረስ ትራክቶችን የማድረስና የማነቃቃት በወንጌል ጉልበት እንዲሄዱ ለማድረግ ስራ ተሰርቷል። ለዚህም አገልግሎት 20165 ብር የሚወጣው ለትራንስፖርታቸው ለዕለቱ የምሳ ቁርስ ጊዜያቸው ማለት ነው። ይሄ ነው ገንዘብ። አራተኛ በዚህ ባልባችሁ ወራት ውስጥ የተሰሩ ስራዎች ነው። ከሳብ ስራዎች አራተኛ ዙር የሚስዮናውያን አገልግሎት በፉሪ ዓለም ገናና ዓለም ባንክ ላሉ ሚስዮናውያን የስልጠና መጽሐፍ ቅዱስን የማቅረብና ትራክቶችን የመስጠት መርሃ ግብር ተደርጓል። እዚያ የወንጌል ስርጭት ስራ ተሰርቷል። እዛ ወንጌል ስርጭት ስራ ተካሂዷል። እንዲሁም ደግሞ ስልጠናዎችን አድርገናል። በዚያ 6480 ብር ወጪ ተደርጓል። አምስተኛ የሚስዮናውያን አገልግሎት በስልጤ የተሰጠ ሲሆን በዚህ ዙር ለ16 ሚስዮናውያን ስልጠና የተሰጠ ሲሆን እስልምናን በመረዳት ሙስሊሞችን በወንጌል መድረስ፣ ለወንጌል ስራ ቤተክርስቲያን ማስተባበርና የመንፈስ ቅዱስ ኃይልና ወንጌል በብሉ ሪዞች ስልጠና ተሰጥቶ መንፈሳዊ ቁሳቁሶች ማለትም 50 መጽሐፍ ቅዱስና ትራክቶችን በስልጤ ያሉ ወገኖቻችን አቅርበናል። እንግዲህ ከዚህ በኋላ ደግሞ ጌታ ብልና ከስልጤ ጋር የተገናኘ በተጨማሪ በስልጤ ዞን ለአንድ ወረዳ አንድ ሚስዮናዊ የቃለ ሕይወት ቤተክርስቲያን ጋር በመተባበር ለመላክ ሂደት የተጀመረ ሲሆን እነሱን የምንላከውን ሰው ደብዳቤ የሚስዮናዊ ደብዳቤ ልከውልናል። እንግዲህ ዛሬ ጸልየን እንሸኘዋለን ማለት ነው። ክብር ለእግዚአብሔር ይሁን። አሜን በሉ። እኛ እዚህ ሆነ ስሙን እንጠራችኋለን፣ ጸልየን እንሸኛለን። እግዚአብሔር ይባረክ። ይህንን አድርገናል በስልጤ ዞን ማለት ነው። እንግዲህ በአምስቱም ስፍራዎች በአጠቃላይ ባገለገልነው አገልግሎት
በዚህ ከጥቅምት እስከ ሰኔ ስንት ወር ማለት ነው? 8 ወር ውስጥ በአምስቱም ስፍራዎች ለ84 ሚስዮናውያን ስልጠና በተለያዩ ቦታዎች ተሰጥቷል። ለ84 ሲሆን 206 ማለት 30 ሙሉ መጽሐፍ ቅዱስና 176 አዲስ ኪዳንና መዝሙረ ዳዊትን የያዘ መጽሐፍ ቅዱስ ለወንጌል ስርጭት እንዲያገለግል ደርሷቸዋል። ለዚህም ካሽ 76550 ብር ወጪ ተደርጓል። 76550 ብር ከዚህ በተሰበሰበ ሳንቲም ወጪ ተደርጓል። በተጨማሪ 84 ሰዎች ስልጠናውን ወስደዋል። አንድ ሚስዮናሪ በስልጤ ለመላክ እንግዲህ ሂደት ጀምረናል ብያቸዋለሁ። ይህንን ዘርዘር ለማድረግ ስለበለ የፋይናንስ ሪፖርትን በተመለከተ የፋይናንስ ሪፖርት ገቢያችን ጥቅምት ወር ጀምሮ እስከ ግንቦት ያለው የሰራ ሰኔ ላይ ያለው አሰራር እስከ ግንቦት 30 ድረስ ከሀገር ውስጥ 141656 ብር ከ25 ሳንቲም ተሰብስቧል። 141656 ብር ከ25 ሳንቲም እዚህ ቴሌግራም ላይ እናገለግል ማለት ነው። ክብር ለጌታ ይሁን። አሜን ነው። እዚህ መካከል ያለ ከዚህ ውጪ ዛሬ ያልተገኘ ብዙ ተደራራቢ ፕሮግራም ኖሯቸው ያልተገኘ አብረው ከኛ ጋር አብረው በማገልገላቸው 141656 ብር ከሀገር ውጪ ማሰባሰብ ችለናል። ከዛ የወሰነው ሁለተኛው ከሀገር ውጪ ነበር። ከሀገር ውጪ የሚስዮናውያን አገልግሎት ህብረት ማቋቋም ስለነበረበት አንድ ከኛ ጋር የነበረው አየርላንድ ሲሄድ ወዲያው ህብረቱን አቋቋም ከሀገር ውጪ ማለት ነው። ከሄደበት ጊዜ አሁን 6 ወር ነው ከሄደ ኦልሞስት በሁለት ወር ውስጥ ማለት ነው አንድ ወር ያህል አብሮ የጸለየ ጊዜ ካሳለፈ በኋላ በሁለት ወር ጊዜ ውስጥ ስንት ብር ይልካሉ? 42550 ብር ይልካሉ ከነሱ ማለት ነው። የሚስዮናውያን አገልግሎት ህብረት ከሀገር ውጪ በአጠቃላይ በዚህ ወራት ውስጥ 184206 ብር ከ25 ሳንቲም ተሰብስቧል። ጌታ የተባረከ ነው። ይህንን በደንብ ማስቀጠል እንፈልጋለን። ይሄ ገቢያችን ወጪያችን በተመለከተ በአጠቃላይ የወጡ ወጪዎችን ስንዘረዝር በአፋር 18765 ብር፣ በሰባት ቤት ጉራጌ 22140 ብር፣ ለአንድነት ፕሮግራም የመጀመሪያው ደግሞ አንድነት ፕሮግራም አድርገን ነበር ታስታውሳላችሁ የነበራችሁ። ይሄ በአራተኛው ወራችን ያደረግነው 8000 ብር፣ በፉሪ ዓለም ገናና ዓለም ባንክ 6480፣ በምስራቅ ሸዋ ኦሮሚያ ዞን 20165 ብር፣ በስልጤ 9000 ብር፣ ለስራ ማስኬጃ 10000 ብር፣ ለህብረት ጊዜ ለዛሬው ለህብረት ጊዜ ደግሞ ያወጣ ነው ማለት ነው አለ። አብረን ምሳ እንበላለን፣ አብረን እንጠቀማለን፣ አብረው የሚያገለግሉ አሉ። እነዚህ ካሜራማኖች አብረው ያገለግላሉ። ጌታ የተባረከ ይሁን። ለዚህ 20000 ብር፣ ለስራሳ መጽሐፍ ቅዱስ ሙሉ ግዢ 15000 ብር፣ ለጽህፈት መሳሪያ ግዢ 1000 ብር፣ ጠቅላላ ወጪያችን 130550 ብር 130550 ብር ሆኖ ከወጪ ቀሪ 53656 ብር ይላል። እዚህ ላይ እንግዲህ ይህንን ከመስራት ከሰራ በኋላ ከውጭ የተላከው 22550 ብር ተጨምሮበታላችሁ ማለት ነው። ስንት ይሆናል? 53656 ብር ሲደመር 22500 76 አካባቢ 53656 ብር ከ25 ሳንቲም ሲደመር 22500 ደምሮ 76153 ብር ከ25 ሳንቲም አሁን በአካውንታችን ክብር ለእግዚአብሔር። አሜን። አካውንት በቀጣይ በህብረቱ ሊሰሩ የታቀዱ እቅዶች አንደኛ በአስተዳደራዊ ስራ በቢሮ መደራጀት። አሁን ቤተክርስቲያን ተጠቅተን ያለ ነው። ከዛ ቢሮን ማደራጀት። ሁለተኛ በክልሎች ያሉትን አስተባባሪዎች ማጠናከር። ሶስተኛ በውጭ ሀገር ያሉትን ማጠናከር ስራ ይሰራል። መንፈሳዊ አገልግሎትን በተመለከተ ከዚህ በኋላ ምንሰራ በአዲስ አበባ፣ በአማራ ክልል፣ በሶማሌ እና በተለያዩ ክልል ከተሞችና ገጠሮች የሚያገለግሉ ሚስዮናውያንን መጎብኘት
ማሰልጠን መንፈሳዊ ቁሳቁሶችን ማለት መጽሐፍ ቅዱስና ትራክቶችን የማቅረቡን ስራ አጠናክረን እንቀጥላለን። ክብር ለጌታ ይሁን። አሜን በሉ። ሰምታችሁ ያላለ ስንት ላይ በነበረን ጉብኝት ቄስ ከኛ ጋር ነበር። ቄስ ጀማል ስለ እስልምና ሲወሳቸው ነበሩና በሄድንበት ቦታ ላይ እግዚአብሔር አንተ ነገር ተናገረ። ከዚህ ወንዝ ባለው ባሻገር የጀመራችሁ ቤተክርስቲያን አለች፣ አሁን ግን አቁማችኋል እና የእሷ ቤተክርስቲያን መቀጠል አለባት ብሎ እግዚአብሔር ተናገረ። ከዛ በኋላ መሪዎች ነበሩ። አዎ እውነት ነው፣ በገንዘብ እጦት ምክንያት አቁመናታል፣ ዘግተናታል። እዛ ህዝባችን ከተከፈለ እዚህ ላለው አገልጋይ የምንከፍለው የለምና አቁመናታል። መሬት አንድ ክርስቲያን የነበረው ነበር። እሱ ሰጥቷቸው ቤተክርስቲያን ሰርተው ማገልገል ሲችሉ በአገልጋዩ ቀን ለማጣት ምክንያት አቁመናል። ከዛ እግዚአብሔር ቀጥሉ ይላቸዋል። እግዚአብሔር የተባረከ ይሁን። እግዚአብሔር ይህንን ከተናገረ በኋላ እኛ ምን አደረገ? እዛ የምንዳቀው ሚስዮናዊ ስሙንና ደብዳቤ ላኩና አሳያቸዋለሁ። ላኩልን። እኛ እዛ ሚስዮናዊ ቀደሙ ከምን ቤተክርስቲያን ቀደሙ። አሜን። ክብር ለእግዚአብሔር። ይህንን እናደርጋለን። አጠናክረን ስልጠናው መጽሐፍ ቅዱስ ማቅረቡ ስራዎቻችን ይቀጥላል። ሌላው በ2018 ላይ በ2018 ጌታ በፈቅድና ብሎ አሁን እናደርገው 12 አዳዲስ ሚስዮናውያን ከአብያተ ክርስቲያናት ጋር በመተባበር በመላው ኢትዮጵያ እንልካ 12 በመቀሌ፣ በአማራ ክልል፣ በሶማሌ፣ በአፋር ይላካል። ስላም ከአብያተ ክርስቲያናት ጋር ነው። ለምሳሌ ቅድም እንዳልኳችሁ ቃለ ሕይወት ልካለች። የላከችው ሚስዮናዊ የሚያቀርብ ከበሬ የሆነ ቦታ ላይ ሙሉ ወንጌል ልካለች። እሱን ከበሬ የሆነ ቦታ መካነ ኢየሱስ ልካለች። እዛ ከበሬ ያደርጋል። ይህንን በማድረግ 12 ሚስዮናውያን ልካለች። 12 አዳዲስ ቤተክርስቲያናት ይጀምራል። አሜን። ይህን አሜን ብሏል። በቴሌግራም የሚደረገው ጸሎት አሁንም በጣም ሱስ ሆኖብን በጣም ጓጉተን በጣም ናፍቀን ከሁለት ሰዓት ተኩል እስከ 4 ሰዓት ተኩል እንጸልያለን። ጌታ የተባረከ ይሁን። ይህንን ከሰኞ እስከ ዓርብ ያለማቋረጥ እናደርጋለን። ይሄ አሁን ተፈናቅሎ ቀጥላል። ስለ ወንጌል ብቻ ይህንን መንፈሳዊ ስራ ላይ እንሰራለን። ሌላው በአዲስ አበባ እና በክልሎች በወጣቶች እህቶችና በተለያዩ ቤተክርስቲያናት መሪዎች ላይ ሚስዮናዊነትን በተመለከተ የአገልግሎትና የሚሽን ስልጠናዎችን ማድረግ የጠቅላላ ህብረት ጊዜ እንደዚህ አይነት ፕሮግራምን የዛሬ 4 ወር እናደርጋለን። የተሰራውን ስራ እናቀርባለን፣ ሪፖርት እናቀርባለን። እንደገና ደግሞ የተሰራውን ስራ አቅርበን በእግዚአብሔር ፊት እንጸልያለን፣ እናመሰግናለን። በአንድ ደግሞ ማን ይቆርሳል። እንደዚህ በአመት 3 ጊዜ በመጣው 2018 ላይ 4 ጊዜ ማለት 3 ጊዜ ይሄ ህብረት ይደረጋል። በ4 ወር 1 ጊዜ ሆኖ ይቀጥላል። ክብር ለጌታ ይሁን። ይህን እናደርጋለን። ሌላው ከሚስዮናውያን መካከል በኢኮኖሚ ጫና ውስጥ ያሉትን አገልግሎታቸው በገንዘብና አልባሳትን አስተባብረው በማቅረብ እንደግፋለን። በጣም በሚገርም ሁኔታ ወጣ ብላችሁ ስትመለከቱ አገልጋይ የሚለብሰው የሚረግጠው በጣም በሚያሳቅቅ ሁኔታ ያንን እያደረገ ስንዴ እየወቃውን ይሰጣል። ስለዚህ እንደዚህ ያሉ ስራዎችን አጠናክረን እንቀጥላለን ማለት ነው። ይህን ስራዎችን በማቅረብ እናገለግላለን። በደም የተጎዱ ሚስዮናውያንና ቤተሰቦቻቸውን መጎብኘት በምንችለው ሁሉ የመርዳት ስራ እንሰራለን። በዚህ ሁሉ ጊዜ ውስጥ ማለት ነው። የፋይናንስ እቅዳችንን በተመለከተ በዚህ 2018 ከአባላት ይህንን ስራ ስንሰራ ከአባላት ማለት እናንተና እንደናንተ ያሉ በውጭ ያልመጡ ማለት ነው። በወር ከ200 ብር ጀምረው የምትችሉትን ያዋጣሉ። ከዚህ ብር በ2018 ላይ 80 ሺህ ብር እንሰበስባለን ብለን እናስባለን። 80 ሺህ ከ200 ብር ጀምራ ከምትሰጠው ሳንቲም ማለት በመነሳት 80 ሺህ ብር እንሰበስባለን ብለን ተስፋ እናደርጋለን። ሁለተኛው የሚስዮናውያን አገልግሎት ከሀገር ውጭ የሚገኘው አለ። ከሀገር ውጭ አሁን እየተደራጁ ናቸው ያሉት
በጣም የተቀጣጠሉ እህትና ወንድሞች አሉ። እነ ማሚ እነ ጥሩ ወርቅ የነ ጌታ ያውቃል እናት እነ ዘማሪ ጌታ ያውቃል እናት ያሉበት ህብረት ነው እዛ ያለው። እነሱ ከጎናችን አሉ። ክብር ለእግዚአብሔር ይሁን። እነሱ ከጎናችን አሉ። አጨብጭቡ የምታጨበጭቡ እነሱ ከጎናችን አሉ። ከሀገር ውጭ እነሱ 1 ሚሊዮን ብር ያስገባሉ ብለን ተስፋ እናደርጋለን። አሜን። ክብር ለጌታ ይሁን። 1 ሚሊዮን ብር ከዛ ይላል። ከመዋጮ ውጭ ደግሞ በአራት ወር 1 ጊዜ የምናደርገው እንደ የምንሰበስበው ጉባኤ አለ። ይሄ ደግሞ የተሰብስበው ገንዘብ ይሰጣል አይሰጥም? ጌታ የተባረከ እግዚአብሔር ይመስገን። አሜን በሉ። አሜን። እነኛ ይሰጣሉ። እንዲህ ያለው ተሰብስቦ የሚሰጡት ገንዘብ አለ። ያ ደግሞ ይሄ ከመዋጮ ውጭ በአራት ወር በአንድ ጊዜ የሚደረግ አንድ ጊዜ የሚሰበሰብ ልዩ ስጦታ በአመት ትንሽ እንግዲህ አስቡ 150 ሺህ ብር እንሰበስባለን። 150 ሺህ ብር እንሰበስባለን። ስንት በአመት ይለማቸዋል? ቶሽ 150 ሺህ ከዛ የተለያዩ ቢዝነስ ስራ ያላቸው ቅዱሳን የሚያደርጉት ድጋፍ ይጠብቃል። በቃ አብረው እንዲደግፉ አብረው ከጎናችን ቆመው ይህን ስራ እንዲሰሩ እንፈልጋለን። ከዚህ 100 ሺህ ብር እናገኛለን ብለን እናውቃለን። ክብር ለጌታ ይሁን። ጌታ የተባረከ ይሁን። እንግዲህ አጠቃላይ ወጪውን ጭምር ማለት ፋይናንስ ላችን ይሄን ካደረግን በኋላ ምናልባት ይሄ ሌላ ጊዜ ያስቀየርኩኝ ወደ ወጪው ገባብኝ። ጠቅላላ ገቢያችንን ራሱ አስቀምጠናል። ወጪያችንን ደግሞ በተመለከተ በተለያዩ ቦታዎች ላይ የምናደርገው የጉብኝትና የስልጠና ጊዜ ለቁርስ፣ ምሳና ደርሶ መልስ ትራንስፖርት ለሰልጣኞችና አሰልጣኞች 6 ቦታዎች ላይ በሚመጣው ዓመት 120 ሚስዮናውያን እናሰልጥናለን። 120 ሚስዮናውያን በ2018 ላይ 120 እናሰልጥናለን። ለዚህ 90 ሺህ ብር በሶማሌ፣ በድሬዳዋ፣ በአማራ፣ በመቀሌ በተለያዩ ቦታዎች ላይ ይሄ አገልግሎት ይቀጥላል። ለዚህ 90 ሺህ ብር ብለን አቀደ። ለመጽሐፍ ቅዱስ ግዢ 50 መጽሐፍ ቅዱስ ሙሉ መጽሐፍ ቅዱስ 50 ብንገዛ 250 25 ሺህ ብር ለዚህ ብናወጣ በኢኮኖሚ ጫና ውስጥ ያሉትን ለመደገፍ 50 ሺህ ብር ብናወጣ 12 ሚስዮናውያንን በመላክ በወር 6 ሺህ ብር ቢከፈል በአመት ለ12ቱ 864 ሺህ ብር ወጪ በማድረግ በአመት ለ12 ሚስዮናውያን ከበር ይደረጋል። ለስራ ማስኬጃ 70 ሺህ ብር ይወጣል። ቢሮ ለማደራጀት 72 ሺህ ብር ይጠይቃል። ጠቅላላ ወጪው ይሄንን ይመስላል። ለጠቅላላ ህብረት ጊዜ ከእንግዲህ በኋላ 3 ጊዜ ለምናደርገው 60 ሺህ ብር እና በተለያየ ምክንያት መኪና ችግር ያጋጠማቸው ሚስዮናውያን ቢኖሩ ያንን ከበር እናደርጋለን ብለን እናስባለን። የተለያዩ ጤና ተቋማትን ኮሚኒኬት በማድረግ እነሱ አብረውን እንዲያገለግሉ በማድረግ እነሱን ስራዎች እንሰራለን ብለን እናስባለን። ብዙ የገጠመን የለም እስካሁን ድረስ በጀት ለማድረግ ማለት ነው። የጤና ችግር ገጥሞት ያገኘው ችግር የለም። ግን አንድ ቤተሰቡ የተቸገረ ሰው ገጥሞን ነበር። በዛም ወቅት መርዳት አንችል ነበር። ሚስዮናዊ ነው። ልጁ ታማ ሆስፒታል ገባች። በምን ያሳክል ሄዱ አካውንቱን በአካባቢው አካውንቱ የለውም ነው ብላችሁ። ስለዚህ እያለቀሰ እያነባ ወደ ጌታው ምጮህ እኛ ቆመን ማገልገል አለ። እንዲህ አይነት ነገር ሲገጥም አለንላችሁ ልንል ይገባል። ተመን እግዚአብሔር ባርክ ተመስገን። እዚህ ጋር አለ ቡርኪና ፋሶ ሚስዮናዊ ነው ያገለገለው ከመካነ ኢየሱስ ተልኮ አጥዋለው ቅርበት ቁማን ይዘተም ተባረክ ይሄ ተመጣጣው ቡርኪና ፋሶ ሚስዮናዊ ተባረክ ነበር። የረሰበን ጫና መድረስ ግን ይከብደን ነበር በጊዜው። አሁን ግን ጌታ ይረዳል። አሜን አሜን በሉ። አሜን አሜን። ጌታ ይረዳል። አስባችኋል? የሰውን ችግር በአደባባይ አለና ብዙ ነገር አለ። ይሄን እናደርጋለን። ለጠቅላላ ህብረት 60 ሺህ ብር ይወጣል ብያችኋለሁ። እንግዲህ በአጠቃላይ አዲሱ በጀት ዓመት ላይ
1,330,000 ብር እንሰበስባለን። ገቢያችን አሜን በሉ። አሜን። ስለዚህ ያደረገ 1,330,000 ጠቅላላ ወጪ 1,231,000 ብር ይወጣል። ለአገልግሎት 1,231,000 ብር ወጪ ከወጪ ጋር 99,000 ብር በአካውንታችን ቀርቶ እንገናኝ። አሜን። እግዚአብሔር የተባረከ ይሄን አገልግሎት እናገለግላለን። ለበረከት ነው። አሜን። አሜን። ለበረከት ነው። አሜን። አሜን በሉ። አሜን። ለበረከት ነው። አሜን። ክብር ለእግዚአብሔር ይሁን። አሜን።